እናመሰግናለን በዚሁ እንደቆምን የእግዚአብሔርን ቃል አነብና እንጸልያለን። መጽሐፍ ቅዱስ የያዛችሁ ባለፈው ሳምንት የጀመርነው ዛሬ የምንጨርሰው አንድ ምዕራፍ ነውና መዝሙር 50 ነው። መዝሙር 50 ባለፈው ሳምንት እንደምታስታውሱት መቼም ባትኖሩም ዩቲዩብ ላይ እና ፌስቡክ ላይ ስለምታገኙት ሂዳችሁ ብታነቡ እግዚአብሔር በመካከላችን ምን እየተናገረ እንደሆነ አብራችሁ እንድትፈሱ ያደርጋችኋል። የሆነ የተገኛችሁበትን ብቻ መልእክት ሳይሆን ሳትገኙም ስትቀሩ እንዲህ አይነት ረሃብ ቢኖርባችሁ፣ ምክንያቱም ይሄ አንድ ፋሚሊ ነው እግዚአብሔር እና የሆነ ቦታ ሊያደርሰው እየመራው ያለ ፋሚሊ ነው እና ከዚህ ጋር አብረን መፍሰስ የምንችለው እግዚአብሔር ሲናገረን ስንሰማ ነው። ካለበለዚያ ዝም ብለን እንዳምልኮ ወይም እንደ ሰንበት ምን መጣ ምን ሄድ ከሆነ ከእግዚአብሔር ሐሳብ ጋር በሙላት መፍሰስ ያቀተናልና ይሄን እንድታደርጉ እንዲህ አይነት ልማድ እንዲኖራችሁ በጌታ ስም እለምናችኋለሁ። ይሄ መዝሙር 50 የሚገርም የእግዚአብሔር ንግግር ያለበት የእግዚአብሔር ቃል ነው። ለጊዜውም ደግሞ እግዚአብሔር በእኛ መካከል እየተናገረበት ያለ ቃል ነውና ከአንድ ጀምሮ እስከ 16 ባለፈው ሳምንት እስከ 15 ተነጋግረናል። ከ16 ጀምሮ ያለውን ላንብብና ከዛ በኋላ ባለፈው የተነጋገርነውን ትንሽ ጸልየን ትንሽ ተናግሬ ወደ ዛሬው ሄዳለሁ። ከ16 ጀምሮ ያለውን ልቀጥል። ከ1 እስከ 15 ባለፈው ስላየ ነው። ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተ ተግሳጼን ጠላህ፣ ቃሎቼንም ወደ ኋላ ጣልክ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታህንም ካመንዝሮች ጋር አደረግ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖርክ። ይህንን አድርገህ ዝም አልሁህ። እኔ እንዳንተ ሆን ዘንድ ጠረጠርክ። ዘልፋሃለሁ፣ በፊትህም ቆማለሁ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድንም የለም። ምስጋና የሚሰዋ ያከብረኛል፣ እግዚአብሔርን ማዳን ለእርሱ የማሳይበት መንገድ በዚያ አለ ይላል። እንጸልይ ሁላችን። በፊትህ እቆማለሁ ያለው እግዚአብሔር ነው። በፊትህ ቆማለሁ እና እግዚአብሔር በፊቱ እንደቆመ ሰው፣ እግዚአብሔር እንደሚሰማ ሰው፣ እግዚአብሔር እንደሚናገረው፣ እግዚአብሔር እንደሚያናግረው ሰው እንድንሆን እፈልጋለሁ። በፊትህ ቆማለሁ ያለ እግዚአብሔር ነው። አንድ የሆነ ተራ ሸንበቆ ምስኪን ሰው አይደለም። በፊታችን ያለው እግዚአብሔር ነው። ቃሉን የሚናገር እግዚአብሔር ነው እና በፊትህ እንዳለ እያሰብክ ወንድሜ፣ በፊትሽ እንዳለ እያሰብሽ እህቴ፣ እግዚአብሔር ሆይ ደግሞ ዛሬ ምንድን ነው የምትናገረኝ ልንለው በጣም ይፈልጋል እግዚአብሔር። ዘልፋሃለሁ፣ በፊትህም ቆማለሁ። የምናመልከው በጣም የሚገርመኝ ቅድም መዘምራን እንደዘመሩት ዝም ልል አልቻልኩም ብለን ውለታውን እያሰብን እንደምንዘምር ሁሉ በጣም የሚገርመው እግዚአብሔርም ዝም ማለት አይችልም። ለሚወዳቸው በጣም ይናገራል እና ዝም ማለት አይሆንለትም። ዝም ማለት አይሆንለትም እና በጣም እግዚአብሔርን እናመሰግናለን። ጌታ ሆይ ክብር ሁሉ ለስምህ ይሁን። በፊትህ መቆም ስለቻልን እናመሰግንሃለን። እኛ ማነን አንተ መድረካችን ላይ ልትቆም፣ በፊታችን ልትቆም፣ ለኛ ጊዜ ሰጥተህ እኛን ልታናግረን ልትናገረን ፊት ለፊት እንድንተያይ ስለመፍቀድህ ስምህ ለዘላለም የተባረከ ይሁን። አምላክ ሆይ እናመሰግንሃለን። ቅዱስ ሆይ እናመሰግንሃለን። እንማጸንሃለን። ጉልበት ስጠን እግዚአብሔር ሆይ፣ ጸጋ ስጠን፣ አቅም ስጠን። ስትናገረን የሚሰማ ልብ ስጠን እግዚአብሔር ሆይ፣ ጸጋ ስጠን። ፈጽመው ዘንድ በቃሌ ተጋለሁና መልካምን አይተሃል እንዳልክ በዚህም ማለዳ እንደተናገርከን አንተ የምትናገረውን እየሰማን አንተ የምታሳየውን እያየን አንተ እግዚአብሔር አምላካችን ሆይ የምትፈልገው ላይ ቆመን
እንድንገኝ በኢየሱስ ክርስቶስ ስም እንድትረዳን እንለምንሃለሁ። የእያንዳንዱን አቋቋም በፊቱ ስትቆም ሁሉም አቋቋሙን ማስተካከል እንዲችል እንድትረዳው በጌታ በኢየሱስ ስም እለምንሃለሁ። ማታዱኒያስ ኢማራሳኪ ባላዶኒያስ እናከብርሃለን፣ እንወድሃለን፣ እናመሰግንሃለን፣ እንፈራሃለን፣ እናመልክሃለን። አባት ነህና በጣም እንወድሃለን። እግዚአብሔር አምላካችን ምንፈራህና ምንንቀጠቀጥህ አስፈሪና አስደንጋጭ ብቻ ስለሆንክ ሳይሆን አባትና ክቡር ስለሆንክም እንፈራሃለን። እግዚአብሔር ሆይ እንንቀጠቀጥልሃለን። እግዚአብሔር ሆይ በቃልህ የሚፈራና የሚንቀጠቀጥ ልብ እንድትሰጠን፣ እህቴን ከማይልቅ ወንድሜን ከማይልቅ ራሴን ማየት እንድችል እንድትረዳኝ፣ ለራሴ መስማት እንድችል እንድትረዳኝ፣ በፊቴ ቆመህ ያነጋገርከኝ ያለ አንተ እንደሆንክ እንዲገባኝ እግዚአብሔር ሆይ እህቴም እንዲገባት ወንድሜም እንዲገባው ይሄ ጉባኤ እንዲገባው እንዳታልፈን እለምንሃለሁ። በጣም መታደል ነው አንተ በምትናገርበት ጊዜ መስማት የሚችል ጆሮ ያለው። በዚህ ቃልህ ቅርብ ብርቅ በሆነበት ዘመን ቅዱስ ቃልህን እግዚአብሔር ሆይ ልትናገረን ስለወደድክ እናመሰግንሃለን። ፍሬ እንድናፈራ እንድትረዳን፣ ችን ቤተ ክርስቲያን እንድትረዳ፣ በዚህ ያሉትን እህቶችና ወንድሞች እንድትረዳ፣ ትዳሮችን እንድትረዳ፣ ቤተሰቦችን እንድትረዳ፣ ልጆችን እንድትረዳ፣ ወጣቶችን እንድትረዳ እንለምንሃለን። ክብር ላንተ ይሁን። ቀሪ ጊዜያችንን ባርክ። በዚህ ሁሉ ጠላት እድል ፋንታ እንዳይኖረው በስም ስልጣን የታሰረ ይሁን። አንተና ያንተ የሆነው ሁሉ በፊትህ የተለቀቀ ይሁን። ክብር በሰማይ ክብር በምድር ላንተ ይሁን፣ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እግዚአብሔር ይመስገን። እህቴ እንግዳ ወጋየሁ ነው አይደል? ያስ እንኳን ደህና መጣሽ። እኔም እንኳን ደህና መጣሽ ማለት እፈልጋለሁ። አንድ የዚህ ጉባኤ የጋራ ትንቢት አለ እና እሱን ትንቢት ልንለቅብሽ ነው። እዚህ የመጡ አይመለሱም ይባላል። እግዚአብሔር ይመስገን። ክብር ለጌታ ይሁን። ባለፈው ሳምንት የነበራችሁ ሰዎች ሁለት ክፍሎችን ላንብብላችሁና ርዕሳችንን የወሰድነው ከነዛ ክፍሎች ነው። ቁጥር 3 እና ቁጥር 21 ላይ እንደዚህ የሚል ቃል አለ። ቁጥር 3 ላይ አምላካችን ይመጣል ዝምም አይልም ይላል። አምላካችን ይመጣል ዝምም አይልም። እስኪ ሁሉም ሰው ይበለው፣ አምላካችን ይመጣል ዝምም አይልም። ቁጥር 21 ላይ ደግሞ ይህን አድርገህ ዝም አልኩህ፣ እኔ እንዳንተ ሆን ዘንድ ጠረጠርክ ይላል። ምን አልኩህ? ምን አልኩህ? ዛጋ አምላካችን ይመጣል ዝም አይልም። እዚህ ጋር ደግሞ ይህን አድርገህ ዝም አልኩህ። የሆነ ነገር የሚዘረዝረው አለ ዛሬ በደንብ የምናየው። ዝም አልኩህ። እሱ ዝም ማለት ፈልጎ ሳይሆን እግዚአብሔር ዝም ያለው ለሆነ ፐርፐዝ እንደሆነ ይነግረዋል እዚህ ጋርና ዝም አልኩህ። በኋላ ይሄ ሰውዬ ዝም የተባለ ሰው፣ ዝም የተባለች እህት፣ ዝም የተባለ ህዝብ አንድ የሆነ አእምሮ ላይ አንድ ሐሳብ መጣበት። ለካ እግዚአብሔር ሐሳቡን ቀይሯል፣ ባህሪውን ቀይሯል፣ ካራክተሩን ቀይሯል። ለካ እግዚአብሔር አሁን እንደ ድሮ አጥባቂ አይደለም፣ ምንም ብታደርጉ ይስማማል ብሎ እግዚአብሔር ምን ስላለ ምን አለው? ጠረጠረው። እና ምን ይለዋል እዚህ ጋር? ይህን አድርገህ ዝም አልኩህ፣ እኔ እንዳንተ እሆን ዘንድ ምን አልክ? ጠረጠርክ። እና ርዕሳችን እግዚአብሔር ዝም ስላለ ተጠረጠረ የሚል ርዕስ ነው።
ቅድም በጸሎት እንዳልኳችሁ መዘምራን ሲዘምሩ እኛ ዝም ማለት ውለታውን እያሰብን ዝም ማለት እንደማንችልና እንደማይሆንልን አንድ እግዚአብሔር ባህሪ በጣም የሚገርመው ባህሪ ህዝቡን ዝም ማለት አይፈልግም። ማለት ዋጋ የከፈለለት ህዝብ የሚወደው ህዝብ በቃ በጣም የሚገርመው ዝም ማለት አይፈልግም። አንድ ጊዜ ኢሳይያስ ምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ከድሮ ዘመን ጀምሮ ዝም ብያለሁ ይልና ዝም ብዬም ታግሻለሁ። አሁን አለ ዝምታው በጣም የሚገርም ነው። በጣም ማለት ትዕግስቱን ለመግለጥ ምህረቱን ለመግለጥ ፍቅሩን ለመግለጥ ዝም በጣም ዝም አይቶ እንዳላየ ሰምቶ እንዳልሰማ ዝም። ትዛይላችሁ አንዳንዴ እናንተ የሆነ የምታልፉበት የሆነ በቃ ውስጣችሁ ማለት እየፈለገ ዋጥ የምታረጉበት ጊዜ ትዛይላችሁ። ልጆቻችሁን ሊሆን ይችላል፣ ወዳጆቻችሁን ሊሆን ይችላል፣ የቅርብ ሰዎቻችሁን ሊሆን በቃ የሆነ ነገር ማለት እየፈለጋችሁ ግን ዝም ዋጥ ትዕግስት እንዳይበላሽባችሁ እና እግዚአብሔር ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ይላል በጣም የሚገርሙ ምጥ እንደያዛት ሴት እጮሃለሁ። ዋው! አያችሁ ዝምታው እግዚአብሔር ዝምታው እድል መስጠቱ ነው። ምህረቱ ነው፣ ትዕግስቱ ነው። ዝምታው የሆነ ነገር ከኛ ጋር ተባብሮ ከምናደርገው በተለይ ልክ ካልሆነ ነገር ጋር ተባብሮ ሳይሆን ብትመለስ ቢመለስ እስኪ ዝም ልበላት ብሎ ዝም ይላል። ይሄ ዝምታው ሲያስጠረጥረው ግን እግዚአብሔር ከዙፋኑ ይነሳል። ሲያስጠረጥረው ሐሳቡ እንደተለወጠ፣ ጽድቁ እንደተለወጠ፣ ቅድስናው እንደተለወጠ፣ ባህሪው እንደተለወጠ ሲጠረጠር አይ አለሁ እኮ ነኝ፣ ያው ነኝ እኮ ከዚህ በኋላ ምን አልልም፣ ዝም አልልም። እና እህቶቼ ወንድሞቼ እግዚአብሔር የሚናገረው ህዝብ በጣም የተባረከ ህዝብ ነው። ሲናገረን እንድንሰማ እንድናስተውል እና ዝም ካላለ ታዲያ ምን ያደርጋል ብለን ባለፈው ሳምንት ያየነው የመጀመሪያው ነገር እግዚአብሔር ለሁሉም ይናገራል ይጣራል ብለን ቁጥር 1 ላይ ያለውን ሐሳብ አንስተን ተነጋግረን ለሁሉም ከፀሐይ መውጫ እስከ ፀሐይ መግቢያው ድረስ እግዚአብሔር ይናገራል፣ ህዝቡን ይጠራል ብለን የእግዚአብሔርን ንግግር ለማየት ሞክረናል። በሁለተኛ ደረጃ ዝም አይልም። ከዚህ የተነሳ ምን ያደርጋል? እግዚአብሔር በታላቅ ክብሩ ይመጣል ማለት አንዳንዴ የሌለ ይመስላል። በጣም በቃ የሱ የሆኑት ሰዎች አንገታቸውን ደፍተው ጮሃሉ፣ እንባ በእንባ ያለቅሳሉ፣ እንባ ምግብ ሆነኝ ይላሉ። አምላካችሁ ወዴት ነው ይባላሉ። አትሊስት ስለነርሱ ስል እኔ በታላቅ ክብር እመጣለሁ ነው የሚለው። እዚህ ጋር በጣም በሚገርም ሁኔታ ከቁጥር 2 እስከ ቁጥር 6 ያየነው እሱ ነው። በክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል የሚል የእግዚአብሔር ትልቅ ክብር እንደሚገለጥ ተመለከትን። ሶስተኛ ያየነው ይሄ እግዚአብሔር የሚናገረው እግዚአብሔር የሚጣራው እግዚአብሔር በታላቅ ክብሩ ሊመጣ ያለው እግዚአብሔር በጣም ሁሉ ጊዜ የሚታወቀው አስቀድሞ ለህዝቡ የማስተካከያ ድምጽ ይልካል። ታውቃላችሁ አይደል? ኢየሱስ ከመምጣቱ በፊት መጥምቁ ዮሐንስ በኋላ እናነበዋለን ተስተካከሉ እያለ መጣ እና እግዚአብሔር እዚህ ቦታ ላይ ለህዝቡ የራሱ ለሆኑት በተለይ ቁጥር 7 ጀምሮ እስከ 13 ያየነው እሱ ነው። ህዝቤ ስማኝ ልንገርህ ብሎ
የሚገርማችሁ አምልኮ አላቋረጠም ህዝቡ፣ አገልግሎት አላቋረጠም ህዝቡ። ግን መስተካከል ያለበት ይሄ ዥንጉርጉር ባህሪ ነበር። ሚስ አንደርስታንዲንግም ነበረው። ስለ እግዚአብሔርም ያለው መረዳት፣ ስለሚያደርገው ነገር ያለው መረዳት ነበረውና ህዝቡን ከመምጣቴ በፊት በታላቅ ኃይል ከመምጣቴ በፊት ተስተካከሉ የሚል ድምጽ ይልክ ነበር። ለማን? ለህዝቡ። ምክንያቱም እግዚአብሔር ሲመጣ ሲሪየስ ነው። ትዝላችሁ እንደሆነ አመጣጡ አይቻለሁ፣ ነግሬያችኋለሁ። አንድ በጣም የሚናገረው ቃል አለ። በጣም አንድ ወርድ እሷን ብቻ ላንብብላችሁ። በምን እንደሚመጣ ዛጋ ሲናገር በላይ ያለ በዙሪያው እንዲህ ነው። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ እና የሆነ እሳት ለብሶ እሳት ጎርሶ እንደሚመጣ እግዚአብሔር ይናገራልና በዚህ ፊት ለመቆም ተስተካከሉ። ያመለካከት መስተካከል፣ ያምልኮ መስተካከል፣ ያካሄድ መስተካከል፣ ያኗኗር መስተካከል። በጣም ዝርዝር 4 ነጥቦችን ተመልክተናል። ለምን? እግዚአብሔር የሚናገር አምላክ፣ የሚገለጥ የሚመጣ አምላክ ህዝቡን ለማጥፋት አይደለም የሚመጣው። ህዝቡን ለመባረክ ነው የሚመጣው። ክብሩን ለመግለጥ ነው የሚመጣው። የታገሰው ለዚህ ነው እና አሁንም መጨረሻ የማስተካከያ ድምጽ ይልካል። ዛሬ 1-2 ነጥቦች ግን በስሮቻቸው ለሁለት ከፍለን ከ16 እስከ 20 መጨረሻው ያለውን እናያለን። ለሁለት ከፍለን አራተኛ ደረጃ ለህዝቡ እንደተናገረው ሁሉ አራተኛው እግዚአብሔር ለኃጢአተኛው ወይም ለአመፀኛው የመጨረሻ ማስጠንቀቂያ ይናገራል። ይሄ ዝም የማይለው እግዚአብሔር በጣም የሚገርማችሁ እሱን ነው የምታገኙት። ለኃጢአተኛው ወይም ለአመፀኛው ይሄ የሚመጣው እግዚአብሔር፣ ዝም የማይለው እግዚአብሔር፣ የተጠረጠረው እግዚአብሔር በጣም በአራተኛ ደረጃ እዚህ ጋር የምታዩት የመጨረሻ ማስጠንቀቂያ ይናገራል። የእንደገና አምላክ ስሙ ለዘላለም ይባረክ። እስኪ ላንብብላችሁ። በአራት ከፍዬ ነው እሱን ማነብላችሁ፣ ግን መጀመሪያ ላንብብላችሁ። እስኪ ቅድም አንብቤዋለሁ። ከ16 እስከ 21 ላንብብላችሁ። ስሙኝ። ለኃጢአተኛው ለአመፀኛው። ይሄ ኃጢአተኛው ሲባል በነገራችን ላይ በውጭ ያለ አይደለም ወይ ማህዛብ አይደለም። በቤቱ ያለ እያገለገለም እየተገለገለም ግን በጣም አመፀኛ፣ ለሱም እግዚአብሔር እድል ይሰጣል። ደስ አይልም? በጣም እድል ይሰጣል። በጣም ላንብብላችሁ፣ በደንብ ስሙኝ። ከቁጥር 16 ጀምሮ ኃጢአተኛውን ግን ይላል። አይታችኋል። አሁን ለምሳሌ ባለፈው ያልኳችሁ ቁጥር 7 ላይ ህዝቤ ስማኝ ልንገርህ ይልና ለምኑ ይናገራል? በተገቢው ቦታ እንደ እግዚአብሔር ህዝብ እየተመላለሱ ያሉት ግን መስተካከል የሚገባው አጀስትመንት ለሚያስፈልገው። ይሄኛው ግን ቁጥር 18 ላይ ግን እንዲህ ነው የሚጀምረው። 16 ይቅርታ፣ ኃጢአተኛው ግን ብሎ ነው የሚጀምረው እና ለሱ ምን ይለዋል? እግዚአብሔር አለው። የተለየ መልእክት ነው። አሁን ለማን? ለኃጢአተኛው። ይሄ ኃጢአተኛው ሲባል አመፀኛው ማለት ነው። እልህኛው፣ ልበደንዳናው ማለት ነው። ኃጢአተኛውን ግን እግዚአብሔር አለው። ለምን ህጌን ትናገራለህ? በደንብ ስሙ። ህግ የሌለው ህጉን ማቅ ዝም ብሎ ቁጭ ብሎ የሚሰማ ብቻ አይደለም። ህጌን ለምን ትናገራለህ? መስካሪ ነው፣ ሰባኪ ነው፣ አገልጋይ ነው። ለምን ትናገራለህ? ኪዳኔንም ባፍህ ለምን ትወስዳለህ? አንተ ተግሳጼን ጠላህ፣ ቃሎቼንም ወደ ኋላ ጣልክ። ሌባውን ባየ ጊዜ ከእርሱ ጋር ትሮጥ ነበር። እድል ፈንታህን ከአመንዝሮች ጋር አደረግ። አፍህ ክፋትን አበዛ፣ አንደበትህ ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህ ልጅ እንቅፋት አኖርክ። ምንህን አማኸው? ወንድም ያለ ወንድም ከሌ ነው ይሄ ሰውዬ። ወንድም ምስል እህቶችም እህት ብርቅነሽ ነው። እግዚአብሔር ይናገራል ከመምጣቱ በፊት ለኃጢአተኛው ለአመፀኛው መጨረሻ
እንዴት መታደል ነው እግዚአብሔርን ሰምቶ መመለስ። ተግሳጹን ሰምቶ መመለስ እንዴት መታደል ነው። እና አራት ነገር ነው የሚለው ለአራት ከፍዬ ላሳያችሁ። አንደኛ ይሄንን አመፀኛውን እንዲህ ነው የሚለው፣ ቃሌን አቃልሃል ይለዋል። ቃሌን ምን ብለሃል? አቃልሃል። ይሄ አመፀኛ አንዱ ያመፀው በእግዚአብሔር ቃል ላይ ነው። እግዚአብሔርን ቃል ነው ያቃለለችው። ይናገራል እግዚአብሔር፣ ያም ሰው ይሰማል። who cares? ቁጥር 16 እንዲህ ነው የሚለው፣ ኃጢአተኛውን ግን እግዚአብሔር አለው ለምን ሕጌን ትናገራለህ? ኪዳኔንም ባፍህ ለምን ትወስዳለህ? አንተ ተግሳጼን ጠላህ፣ ቃሎቼንም ወደ ኋላ ጣልክ። ይናገራል፣ እንደኔ ይለፈልፋል፣ ይጮሃል፣ ቃሉና እሱ ግን አይገናኙም። ኪዳን አለኝ እኮ ይላል፣ እኔ እኮ የእግዚአብሔር ልጅ ነኝ ይላል። ይውጣ ስሙት። ኪዳኔንም ባፍህ ለምን ትወስዳለህ? እግዚአብሔር ቃል ኪዳን ገብቶልኛል ይላል። ግን ተግሳጼን ጠላህ፣ ሲገስጽህ አልሰማኝ አልክ። ምን ብሎ ሲገስጸው? ተመለስ እያለ፣ ኧረ እባክሽ እያለ እየለመነ፣ ቅድም እንዳልኳችሁ በትዕግስት እያለፈ፣ አይቶ እንዳላየ እያለፈ፣ ሰምቶ እንዳልሰማ እያለፈ ተግሳጼን ምን አልክ? ጠላህ። የመጀመሪያው ያመፀኛ በእግዚአብሔር ቃል ላይ ነው ያመፀው። እህቶቼ ለመቼም ሰው ከእግዚአብሔር ጋር ተላልፎ በምን መንፈሳዊ ሊሆን እንደሚችል አላውቅም። ሰው የእግዚአብሔር ቃል ቀሎበት፣ ሰው ለእግዚአብሔር ቃል መንቀጥቀጥና መመለስ አቅቶት በምንድነው መንፈሳዊ ቢሆን? እድል እኮ አይደለም ይሄ የተሰበሰብነው። የተሰበሰብነው እኮ በተወለድንበት በእግዚአብሔር ቃል ነው። እግዚአብሔር ይባረክ። በማይጠፋ ዘር የተባለው እኮ ይሄ ነው። ትዝ ይላችሁም አንደኛ ሳሙኤል ምዕራፍ 15 ቁጥር 23 የተቀባው ንጉስ ሳኦል፣ የመጀመሪያው ንጉስ፣ እግዚአብሔር በብዙ ያከበረው ንጉስ፣ አልበቃም ሲል እግዚአብሔር ትበቃለህ ብሎ ያወጣው ንጉስ፣ ትንሽ ቆያ፣ 1 ዓመት 2 ዓመት አገለገለና በኋላ አመፀ። እግዚአብሔር ባለው መንገድ መሄድ አቃተው እና ምን አለው? ሳሙኤል መጣና ቁጥር 23 አንደኛ ሳሙኤል ምዕራፍ 15 ቁጥር 23 አመፀኝነት እንደ ሟርተኛ ኃጢአት፣ እልህኝነትም ጣዖትንና ተራፊንም እንደማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉስ እንዳትሆን ናቀህ። አለቀ። የትኛውም ፖዚሽን ያለ እግዚአብሔር ቃል ክብር አይሆንላችሁ። የትኛውም ስም፣ የትኛውም ማንነት የሚያከብረን የእግዚአብሔር ቃል ብቻ ነው። አለቀ። ይህ የመጨረሻው ስልጣን ነው። ከዛም እንኳን የፈጠፈጠው ያቃለለው የእግዚአብሔር ቃል። ሳሙኤል በጣም የሚገርመኝ ቀጥሎ የተናገረው ቃል ቁጥር 26 አለፍ ብሎ ሳሙኤልም ኧረ እባክህ ምናምን ብሎ ከሳሙኤል ጋር ለመደራደር ፈለገ። ሳሙኤል የጨከነ ሰው፣ ሳሙኤል የቆረጠ ሰው፣ እግዚአብሔር ቃል በሌለበት እግዚአብሔር ቃሉን አብርቶለት የተነሳ ሰው፣ የእግዚአብሔር ቃል ብርቅ በነበረበት መሬት ጠብ እንዳይል አድርጎ ያስነሳው በእግዚአብሔር ቃል፣ እግዚአብሔርም የሚገለጥለት በእግዚአብሔር ቃል ነው ይላል። የገባው ሰው እግዚአብሔር ቃል ሳሙኤል ላይ ድርድር የለም። እና ንጉሱ መጣና እባክህ አብረህ ይሁን ምናምን ጸልይልኝ ዋቴቨር ሲለው ቁጥር 26 ላይ ያለውን ስሙኝ። ሳሙኤልም ሳኦልን የእግዚአብሔርን ቃል ንቀሃልና እግዚአብሔርን በእስራኤል ላይ ንጉስ እንዳትሆን ንቆሃልና ካንተ ጋር አልመለስም። ሰው እግዚአብሔርን ከናቀ አለቀ። እግዚአብሔርን ከናቀ ሰው ጋር ምን ታደርጊያለሽ አንቺ?
ምን ታደርጋለህ? የእግዚአብሔርን ቃል ካቀለለ ሰው ጋር ክብር የለም። ሁሌ ናቀው፣ ተለየው። እግዚአብሔርም ሌላ ድጋሚ እድል እንኳን አልሰጠው። በቃ ሌላ ሰው አዘጋጅቻለሁ፣ ሂድና ወደ ዳዊት ወደ እሴይ ቤት አለቀ። ይኸውልህ ወገኔ፣ እግዚአብሔርን ቃል ማቅለል ስትጀምር የመጨረሻ ሰዓት ነው። እግዚአብሔር ለዚህ ላመፀኛ የሚናገረው አሁን ዘልፋለሁ፣ በፊት ቆሜ ገስጻለሁ፣ ዘልፋለሁ። ስማኝ፣ ቃሌ ምን ብለሃል? ይሄ ሰውዬ ቃሉን አያውቅም እኮ አይደለም፣ ይናገረዋል እንጂ እንዲሁ በጣም ነው የሚናገር። ህግን ትናገራለህ ይላል። ውይ እግዚአብሔር ያድነን በኢየሱስ። ቃሉን እየጠቀስን ግን ቃሉን ማንኖር ዲህ አይነት ዘመን ላይ እንዳለን አውቃለሁ። በጣም ከባድ ዘመን። እና ተግሳጼን ጠላህ፣ ቃሎችን ወደ ኋላ ጣልክ። ለምን ባፍ ብቻ ኪዳኔን ትናገራለህ? የምን ክርስትና? ይህ ህዝብ በምኑ ያከብረኛል አለ እኮ አይደል ጌታ? ይህ ህዝብ በምኑ ያከብረኛል? በከንፈሩ። ልቡስ የለም። ያድነን። ኧረ በኢየሱስ ስም ያድነን። ወገኔ በጣም እግዚአብሔር ሲናገረን ማስተዋል እንድንችል፣ በጣም ማስተዋል እንድንችል፣ ሲገስጸን ማስተዋል እንድንችል። ፍቅሩ ነው፣ እድል መስጠቱ ነው፣ ዝም አለ ማለቱ ምህረቱ ነው፣ በጣም እድል መስጠቱ ነው። ነው መጀመሪያው በዚህ ላመፀኛው የመጨረሻ ማስጠንቀቂያ የሚሰጠው ገብቶሃል ወይ? ቀይ መብራት እየበራ ነው፣ ምክንያቱም ቃሌን ምን ብለሃል? እኔ ግን በሉ እስኪ ቀኝ እጃችሁን አንሱ፣ እስኪ አንሱ፣ ግድ የላችሁ ሞኝ ሁኑ ዛሬ ለኔ። እኔ ግን ቃሉን አከብራለሁ። ይሁንላችሁ። ሁለተኛው እዚህ ጋር የሚናገረው ለኃጢአተኛው ለአመፀኛው የሚሰጠው ማስጠንቀቂያ አካሄድህ ከኃጢአተኞች ጋር ሆነ። አካሄድህ ከኃጢአተኞች ጋር ሆነ። ውሎህ ከኃጢአተኞች ጋር ሆነ። እርምጃ ከኃጢአተኞች ጋር፣ ጓደኝነት ከኃጢአተኞች ጋር ሆነ። ቁጥር 18 ላንብብላችሁ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበር። እድል ፈንታህንም ከአመንዝሮች ጋር አደረግ ይለዋል። ማንን ነው እየተከተልክ የነበረው ያለው? አካሄድህ ከሌባው ጋር፣ ከአመንዝሮች ጋር፣ ከክፉዎች ጋር፣ ከኃጢአተኞች ጋር። እዚህ ነው መጽሐፍ ቅዱስ የሚያምን ከማያምን ጋር ምን የለውም። ልዩነት አለ፣ እዛ ጋር ልዩነት አለ። የኑሮ ልዩነት አለ፣ የአስተሳሰብ ልዩነት አለ፣ የአረማመድ ልዩነት አለ፣ የህይወት ልዩነት ግልጽ አለ። እና ሰውዬ እንዲህ ነው የሚለው የመጨረሻው። አይተኸዋል ወይ? ላሳይህ፣ በፊት ቆሜ ልንገርህ። አካሄድህ ከኃጢአተኞች ጋር ሆኗል። አኗኗርህ ከኃጢአተኞች ጋር ሆኗል። አንድ በገጠር የሚባል አባባል አለ። ከምን ጋር የዋለች ጊደር ከአህያ ጋር የዋለች ጊደር አልለውም። ያኛው ተምራ የምትመጣው ነገር አለ። ባህሪው አይደለም ጊደር ወይም ላም ማለት ነች። ጊደር ያልወለደች ገና ላም ነች። አህያ ደግሞ የሆነ የተለመደ ባህሪ አላት። የሆነ አየር ቶሎ ታስወጣለች። እና ጊደሯ ላሟ እሷ ጋር ስትውል ያንን ተምራ ትመጣና ያልተለመደ ባህሪ ማሳየት ጀመረች።
ከሄድ ከኃጢአተኞች ጋር ሆኗል ብሎ ዘልፋለሁ። በቃ ቆሜ እየዘለፍኩ ነው ይለዋል። ከሌባው ጋር ሌባ፣ ከመንዝራው ጋር አመንዝራ፣ ከአመፀኛው ጋር አመፀኛ፣ ከክፉ መካሪው ጋር ክፉ መካሪ፣ ከዶላችሁ ጋር ዶላች ሆነሃል። በቃ ካሄድ ይሄን ነው የሚያሳየኝ። ዛሬ ግን እድል እሰጥሃለሁ። በፊት ዘልፋለሁ፣ በፊት ቆማለሁ፣ ዘልፋለሁ። ይሄ አንዱ ባህሪው መስታወት ነው ማለት መስታወት ነው። ያሳያቸዋል ብላችሁ አሁን በመናገረው ንግግር ብላችሁ ራሳችሁን እዩትና ካገኛችሁት ቆሻሻችሁን ቶሎ አንሱት፣ ካላገኛችሁት እግዚአብሔርን አመስግናችሁ ለፉ። እንዴት ነው ውሏችሁ? ማለት ውሏችሁ እንዴት ነው? ብዙ ጓደኞች አሉ በስራ፣ ብዙ ጓደኞች አሉ በዛ፣ ብዙ ጓደኞች አሉ በዚህ። ምን ይመስላል ውሏችን? ህብረታችን ከማን ጋር ነው? አድማችን ከማን ጋር ነው? ግንኙነታችን ከማን ጋር ነው? እግዚአብሔር ዝም ስላለ ያላየ እንዳይመስላችሁ ያላየ እንዳይመስላችሁ። የመጨረሻ ማስጠንቀቂያ ይናገራል እግዚአብሔር። በሶስተኛ ደረጃ እዚህ ቦታ የሚናገረው ለዚህ ሰው ወይ ለአማፀኛው ለኃጢአተኛው እግዚአብሔር የሚለው እንዲህ ነው። አንደበትህ ረክሷል። ንግግርህ ረክሷል። ከ19 እስከ 20 ላንብብላችሁ። አፍህ ክፋትን አበዛ። አንደበትህ ሽንገላን ተበተበ። ተቀምጠህ ወይ ወንድምህን አማኸው። ለእናትህ ልጅ እንቅፋትን አኖርክ። ቁጭ ብለህ እንዲህ ትዝ ይላችኋል። ቡናስ ጥሩ ነበር ለሱስ የሚበጅ። አታውቁትም እንዴ? መዝሙር እኮ ነው። ቡናስ ጥሩ ነበር ለሱስ የሚበጅ፣ ቁርሱ የሰው ስጋ መሆኑ ነው እንጂ። ተቀምጦ ፐርፐዝሊ ተቀምጦ የእናቱን ልጅ ወንድሙን ማሰናከያ፣ ሌላው ትርጉም ስሙን አጠፋ ይለዋል። ወንድሙን አንደበት ረከሰ። ሽንገላ ስትከፍ አድርገህ ስታቅፈው ምን የሚያሰለ ጴንጤ ትመስላለህ። ውስጥ ግን ጦር። ሽንገላ ማለት እሱ አይታችሁ እንዲህ እኮ ነው ብሎ አፍህ ክፋትን አበዛ። አንደበት ሽንገላ ተበተበ። ውይ እግዚአብሔር ለዘላለም ከሸንጋዮች ያድናችሁ። ሽንጋዮች ከመሆን አልላችሁ። እንዴት እሱን እቀበላለሁ? ተቀምጠህ ወንድሜ፣ በጣም የሚገርመኝ የእናትህ ልጅ ነው የሚለው። ይኸውላችሁ የመጨረሻው የወንድማማችነት የመጨረሻው ጥግ የእናቴ ልጅ ነው የሚባባሉት ወንድማማቾች። በጣም አንድ ጡት ጠብተን ይባላሉ። ግን አንተ ቁጭ ብለህ የእናትህን ልጅ አማኸው፣ በቃ በላው። እንቅፋት ስሙን እንዴት ላጥፋ? እንዴት አድርጌ ድምጥማጡን ላጥፋው? እኔን አድርገህ ምን አልኩ? እና እግዚአብሔር ሐሜተኛ አድርገህ ጠረጠርከው። ይኸውላችሁ የእናት ልጅ በእኛ ኮንቴክስት ያጥቢያ ልጅ ማለት ነው። ሻኮም አትሉም እንዴ? አሜን አትሉም እንዴ? እዚህ መካከል አንድ እናት የምትባለው ቤተክርስቲያን ነች። በጣም እንዴት ናችሁ? ኧረ እንዴት ናችሁ? እንዴት ናችሁ? ቡና እየጠጣችሁ ስለ ወንድማችሁ ምንድነው የምታወሩት? እግዚኦ ማረን ጌታ ኢየሱስ። በእውነት
ቡና እየጠጣችሁ ፓስተራችሁን ምንድነው የምትሉት? ውይ በጌታ በኢየሱስ በጣም ከባድ ዘልፋለሁ ዛሬ ፊት ለፊት ቆሜ። እዚህ የመጣው ፋሽን ደግሞ የምታውቁት ነው። ቡና መጠጣትም ሳያስፈልግ በቴክስት ልካችሁን ይነግራችኋል። በቴክስት እዚህ ምን አድራሻ በሌለው ቴክስት። ውይ ስንት መጎናጸፊያ ለበሳችሁኝ። እግዚአብሔር ይላችሁ እንዳልን እድል አግኝቶማ የሚናገረው ምን መጽሐፍ የቻለች እና አንደበቴ ረክሷል። ዘልፈዋለሁ፣ በፊት ቆሜ ዘልፈዋለሁ። እኔ እውነቱን ልንገራችሁ ማለት እግዚአብሔር በጣም ሲሪየስ ነው። ይሄ እኮ የማንም መተዳደሪያ አይደለም። ያንቺና የኔ አምነን የተቀበልነው መተዳደሪያ ነው። የህይወት መተዳደሪያ በጣም ሲሪየስ ነው እግዚአብሔር። ይሄ ቋንቋው የማይገባን ከሆነ ከባድ አደጋ ውስጥ ነው ያለነው። ማንም መለስ አይተን ማንደነግጥ ከሆነ በጣም አደገኛ አደጋ ውስጥ ነው ያለነው። በጣም መዝሙር 12 ላይ አንድ የሚናገረው ቃል አለ፣ በጣም ይገርመኝ። መዝሙር 12 ላይ ደግ ሰው ከምድር አልቋል ምናምን እያለ ነው ከላይ የሚመጣውና የሽንገላ ከንፈሮች ሁሉ እግዚአብሔር ያጠፋቸዋል ይልና ታላቅ ነገርን የምትናገረውን ምላስ ምላሳችንን እናበረታለን። ከንፈራችን የኛ ነው። ጌታችን ማን ነው የሚሉትን ከንፈራችን የማን ነው? ወይ ጉድ! ዲሞክራሲ አያችሁ አይደል? ማን ነው የሚከለክለን? የፈለግነውን ማንም አይከለክልም። እግዚአብሔር ግን በፊት ይቆማል። ልንገርህ፣ ነፃነት አለ። የፈለግሽውን ማድረግ ትችላለሽ፣ የፈለጋችሁት። ግን በፊታችሁ የሚቆም ጌታ አለ። በሱ ፊት መቆም የምትፈልጉ ከሆነ መልስ ስጡ። እና ምን ይላሉ? ምላሳችን እናበረታለን፣ ከንፈራችን የኛ ነው። አይድረስባችሁ እኮ ሽንገላ እንዲህ ነው። በቃ ይሄ የሸንጋዩ ጭካኔ እንዲህ ነው። ግዴላችሁ፣ ምላሳችን የኛም አይደለም፣ የኛ አይደለም። በዋጋ ተገዝታችኋል። በስጋችሁ ማንና ክብሩ ነው የተባል ነው። አንድ ወንድም ሲመሰክር ሊጠመቅ ሲል አስቸገረው ብሎ እጁን አላስገባለት አለ። እንዲህ ብሏል ማለት እንዲህ አላስገባው እንጂ ይላል። በቃ አላስገባለት ይላል ማለት እንዲህ አላስገባው። ለምንድን ነው እጅን ማታስገባው? አይ አንድ የምገለው ሰው አለ በዚህ ሊሞት ነው፣ ለኃጢአቱ ሊሞት ነው ቢቀበር። ጥምቀት እኮ አንዱ ዓላማው ምንድነው? ከክርስቶስ ጋር ምን ብያለሁ ነው። እቺ ትቀር። ኢየሱስ ምላሳችሁን ያስቀራችሁ ሰዎች በጣም ከባድ ነው። አንዳንድ የኛ ነው ምላሳችን፣ የኛ ነው ከንፈራችን፣ የኛ ነው። እንዴ ስንት ነው ያወጣሽው? ግማሽ ዋጋ ያወጣው እና አንደበቴ ረክሷል። በፊት ቆሜ ዘልፋለሁ። እድል አሁንም እየሰጠው ዘልፋለሁ። አራተኛው እዚህ ጋር የሚናገረው እግዚአብሔር ለኃጢአተኛው ወይም ለአመፀኛ የመጨረሻ ማስጠንቀቂያው እዚህ አራተኛው እግዚአብሔርን የኃጢአት ተባባሪ አድርገህ ጠረጠርከው። በጣም ትልቅ ድፍረትህ እግዚአብሔርን የምንህ የኃጢአት ተባባሪ አድርገህ ጠረጠርከው።
ዝም ስላለ እኮ ነው። እኔ በጣም ወዳቸው አባባሎች አሉ። ጸድቅ ብዬ ባዝላት ምን ይባላል? ተንጠልጥላ ቀረች። ስለታገሰ እግዚአብሔር ዝም ስላለ እድል ስለሰጠ የኔ ተባባሪ እንዴት አደርገዋለሁ? እቲ ቅዱስ 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 እያሉ ፊቱን ለማየት እየፈሩ እየተንቀጠቀጡ የሚሰግዱለት አምላክ እንዴት የኔ ኃጢአት ተባባሪ የኔ ክፋት ተባባሪ አደርገዋለሁ? በጣም በደል አይደል እንዴ? ድንዛዜ አይደል እንዴ? አመጽ አይደል እንዴ? ይኸውላችሁ ቁጥር 21 ይህን አድርገህ ዝም አልኩህ። ይህን ሁሉ አድርገህ ምን ከላይ ያልኩት ቃሌን አቃለህ ዝም አልኩ። አካሄድ ከኃጢአተኞች ጋር እንደ ሌቦች ሌባ ስትሆን ዝም አልኩ። ከአመንዝሮች ጋር ስታመነዝር ዝም አልኩ። አንደበትህ ረክሶ ዝም አልኩ። ወንድምህን ጠልፈህ ለመጣል እንዳና እንዲህ ስታረግ ዝም አልኩ። እና ይህን አድርገህ ዝም አልኩህ እኔ እንዳንተ ሆን ዘንድ ጠረጠርክ። እና ዛሬ ግን በፊትህ እቆማለሁ። በጣም ባለፈውም ብያቸዋለሁ። በዚህ ዘመን የተሰራው ቴዎሎጂ እኮ የሚገርም ቴዎሎጂ እኮ ማለት በቃ በጣም ተሰርቶበታል እኮ ቴዎሎጂ። እግዚአብሔር የኃጢአተኞች ተባባሪ አንድ ጊዜ የዳነ የፈለገውን ቢያደርግ ምንም የማይባል ተብሎ እኮ ቴዎሎጂ ተሰርቷል። እህቴ እግዚአብሔር ይመጣል። በቃ ይመጣል። ዝም አይልም። ስለታገሰ ዝም ስላለ ድብን እያለ ርር እያለ እዝን እያለ ዝም ስላለ አሁን ግን ምጥ እንደያዛት እጮሃለሁ። ታውቃላችሁ አይደል? ምጥ እናቶች ኃይላችሁን አጠራቅማችሁ ነው የሚባለው። አጠራቅሙ፣ ዝም በሉ። የምጥ ጩኸት ዛሬም እግዚአብሔር ሲናገረን ሊያጋልጠን ፈልጎ አይደለም፣ ሊመልሰን። ምክንያቱም በጣም ነው የሚገርመው። በቃ ይሄ እግዚአብሔር ባህሪ ነው። ሰው ቢሆን ኑሮ ባንዴ ነው ኤክስኮሙኒኬት የሚያደርገው አይደለም። እንደሱ አይደለም እግዚአብሔር። ዝምታው ከዛ በኋላ ንግግሩም ዓላማው አንድ ነው። ቢመለስልኝ፣ ብትመለስልኝ፣ ሰው ቢሆኑልኝ። የመጨረሻው አምስተኛው እግዚአብሔር የሚናገረው በጣም የሚገርም ቁጥር 21 እና 23 ላይ የምታገኙት እግዚአብሔር ለሁሉም ለሕዝቡም ለአመፀኛውም የንስሐ ጥሪና እድል ይሰጣል። በጣም የሚገርመው ለሁሉም የንስሐ በጣም ነው የሚገርመው። እኔ በጣም አንዳንድ ጊዜ ግራ ይገባኛልና ሪሊ ከእግዚአብሔር ጋር እንደማመጣለን ወይ ማለት እንደማመጣለን ወይ? እግዚአብሔር ሲናገረን እየሰማነው ነው ወይ? የምናነበውን ቃል ሪሊ እያነበብነውና እየገባን ነው ወይ? እግዚአብሔር ይህን ሁሉ ሲናገር፣ ይህን ሁሉ ሲጮህ ለሁሉም ዓላማው አንድ ነው። የንስሐ እድል ጥሪ ነው የሚያስተጋባው። ምክንያቱም ያው የፍርድ ጽዋማ ትመጣለች። ያ ከመምጣቱ በፊት እኮ እኔ ጻድቅ ፈራጅ ነኝ ምናምን እያለ ነው የሚናገር። ሲመጣ በጣም ፍርድ እንደሚናገር ነው እየተናገረ ያለው። አይታችሁ እንደሆነ ገና ቁጥር የመጀመሪያው አካባቢ ላይ አንብቤላችኋለሁ እና ትንሽ ላንብብላችሁ። እሱንም መጀመሪያ አካባቢ ላይ በጣም
ባለፈው ብየዋለሁና ምንድነው የሚለው ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። ቁጥር 2 ጀምሮ አምላካችን ይመጣል ዝምም አይልም፣ እሳት በፊቱ ይቃጠላል፣ በዙሪያው ብዙ አውሎ አለ፣ በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠራል አለ። ሲመጣ አሁን ከመምጣቱ በፊት ይሄ መልእክት እየመጣ ያለ ይመጣል እየተባለ ነው። ግን ሲመጣ ደግሞ በጣም ከባድ ነው። ፍርድ አለ። ግን አሁን ለምንድነው ታዲያ መልእክቱን እየላከ ያለው ብላችሁ ብትሉ እድል እየሰጠ ነው። በቃ እድል፣ የንስሐ እድል። የሚገርም ነው። ኃጢአተኛ ከኃጢአቱ ተመልሶ ጽድቅ ቢያደርግ ይላል። ያለፈው ኃጢአቱ በጣም ነው የሚገርመኝ እኮ ኃጢአተኛ ሕዝቅኤል ላይ የምታገኙት ኃጢአተኛ ከኃጢአቱ ተመልሶ ጽድቅ ቢያደርግ ያለፈው ኃጢአቱ አይቆጠርበትም። ማደሪያው ይባረክ። ዓላማው ደግሞ በጣም የሚያሳዝነው እዛች ጋር ብዙ ጊዜ ማንላት ጻድቁም ከጽድቅ ተመልሶ ኃጢአት ቢያደርግ ያለፈው ጽድቁ በሏታ እሷንም ሕይወት ነው እና መመለስ ነው እግዚአብሔር ዓላማ። ቁጥር 21 ላንብብላችሁ። ጥሪው እድሉን ታዩታላችሁ። ስሙ፣ እንደዚህ ነው የሚለው ቁጥር 21 እስከ 23 እዘልፍሃለሁ ይላል፣ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ። ይገርማል በጣም። አለዚያ ግን ይሄንን እድል ባትጠቀሙ አለዚያ ግን ይነጥቃል፣ የሚያድንም የለም። ይሄ ይነጥቃል የሚለው በኋላው በሌላ ትርጉም አነብላችኋለሁ። ምስጋና የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ። ሌላውን ትርጉም ላንብብላችሁ። አዲሱ መደበኛ ትርጉም አሁን ግን ይላል። ቅድም እንዳልኳችሁ ለኃጢአተኛው ከተናገረ በኋላ አሁን ግን እገስጽሃለሁ፣ ፊት ለፊትም እወቅስሃለሁ። እናንተ እግዚአብሔርን የምትረሱ ይህንን ልብ በሉ፣ አለበለዚያ ብትንትናችሁን አወጣዋለሁ፣ የሚያድናችሁም የለም። ምናችሁን? በጣም እንደ ህዝቤ ተሰብስባችሁ መቀጠል እንኳን አትችሉ። ብትንትናችሁን ነው የማወጣው። ይሄ እኮ የይርዳው ንግግር አይደለም። ፎር ግራንትድ እድር ተሰብሰቡ ከፈለጋችሁ፣ አትወሰዱት። በፍጹም ፎር ግራንትድ አትወሰዱት። ይሄ ክብር፣ ይሄ ሞገስ የእግዚአብሔር ቤት የሚያስብለው የእግዚአብሔር አብሮነት ብቻ ነው። የኢትዮጵያውያን ህብረት አይደለም፣ የሰማያውያን ህብረት ነው። የቅዱሳን ህብረት ነው። ቤተ ክርስቲያን ነው። ካለበለዚያ ብትንትናችሁ ነው የምወጣው አለ እኮ። ምን ታሟርትብናል? በሉታ እሱን እግዚአብሔርን ያላልኳችሁ ሞገሳችን እሱ ነው። ሲሰማ ሲደመጥ ዝቅ ስንልለት ስንመለስለት አሜን ይቅር በለን ስንለው አረ ብትንትናቸው ወጡ ስንቶች አሉ፣ ስንት አሉ። አሁንም ብትንትናቸውን ያወጣዋል። እኔ የምላችሁ ራሴን ጨምሬ ነው። በእግዚአብሔር ስም አይነገድማ። በእግዚአብሔር ስም ነግዶ መቀጠል አይቻልም። ኢትስ ማተር ኦፍ ታይም፣ የጊዜ ጉዳይ። በእግዚአብሔር ስም ነግዶ ማገልገል አይቻልም። ይሄ እኮ ነው ዘልፋለሁ፣ በፊት እቆማለሁ። እግዚአብሔር በፊት ከቆመ ምን ታደርገዋለህ? ይርዳው ለምን ይፈራል? የቆመው እግዚአብሔር፣ ቃሉ እግዚአብሔር። እኔ እናንተን አስራት እየበላው ልኖር መሰላችሁ እዚህ ያለው? አሁን ግን ገስጽሃለሁ። አየህ፣ መኖር የምንችለው ተግሳጹን ስንሰማ ብቻ ነው። እንዲህ ሲቆጣንም እግዚአብሔር ለመልካም ነው።
ይላል። ይላችሁ ከዛ ስሙ እናንተ እግዚአብሔር እንደምትረሱ ይሄን ልብ በሉ አለበለዚያ በትንተናችሁን አወጣለሁ የሚያድናችሁም የለም። ቁጥር 23 በጣም በተለምዶ ምንናገራት ቃል በጣም ስሙኝ። ትርጉሙ የምስጋና መስዋዕት የሚሰዋ ያከብረኛል፣ መንገዱንም ቀና ለሚያደርግ የእግዚአብሔርን ማዳን አሳየዋለሁ። ዋው እንዴት እንደምወደው ይሄን ትርጉም። ምስጋና የሚሰዋ ያከብረኛል፣ ማዳኔንም በዛ አሳየዋለሁ አይደል የሚለው። ይኸውላችሁ ትርጉሙ እንዲህ ነው። መንገዱን ቀና ለሚያደርግ ማዳኔን አሳየዋለሁ። በኢየሱስ ስም መንገድህ ይቅና፣ መንገድሽ ይቅና፣ ልብሽ ይቅና። ያኔ የእግዚአብሔር ማዳን ይመጣል። የፈለጋችሁትን አድርጉ፣ እግዚአብሔር ከእርሱ ጋር የሆነን ሰው ማሸነፋችሁ ነው። እና እህታችሁን ስታናግሩ እግዚአብሔር አብሮት አለ የለም ነው። እግዚአብሔር አብሮት አለ የለም ነው። እግዚአብሔር አብሮት ካለ ትደቃላችሁ እንጂ ምንም ማድረጋችሁ ነው። ጉልበታችሁ የእግዚአብሔር አብሮነት ነው። ምን አይነት ጉድ ነው ዛሬ አለ ወይ? እግዚአብሔር ብቻ እግዚአብሔር ከማን ጋር ይሁን? አለቀ። እኛ እንገዛለን፣ እንታዘዛለን። ብቻ እግዚአብሔር ከሙሴ ጋር እንደነበረ እንዲሁ እህቴ ያለ ፍርሃት ደረትሽን ነፍተሽ የምትኖሪው ሰላይ ኤፍቢአይ ስላለሽ አይደለም፣ የሰራዊት ጌታ እግዚአብሔር ስላለ አለቀ። ከሱ ጋር ስትስማማ የእግዚአብሔር ማዳን በዛ ይገለጣል። እንዴት እንደሚያድን አታውቀው። በጣም እኔ እኮ በጣም ባሰብኩት ቁጥር ይገርመኛል። ምናልባት ዛሬ መልእክተኛ ተልኮ ኤርፖርት ወይም ኢትዮጵያ ነበር አንድ ሰው እዚህ እኔ ታስሬ ማለት ነው። የጠላት ምክር እኮ እሱ ነው። አንዳንዶቻችሁ ብቻ ናችሁ የሚገባችሁ፣ አይግባችሁ ሌሎቻችሁ ግድ የለም። እግዚአብሔር ግን ያድናል። በቃ ያድናል። እንዴት እንደሚያድን፣ እንዴት እንደሚያሳልፍ፣ እንዴት እንደሚጋርድ ያውቃል እሱ። እንደ ጠላቶቻችን ሟርት አይሆንብንም። ማዳኔን የማሳይበት መንገድ በዛለ ብቻ መንገድ ምን ይሁን? ይቅና። አይ መንገድሽ ይቅና፣ ልብሽ ይቅና፣ አስተሳሰብህ ይቅና። ይሄ በዱለታ በግሩፒንግ ይሄ በቡድን በአድማ ምንም አትሰሩ። አይቻልም። መንገድ ግን ስታቀና ግን ሰራዊት ካንተ ጋር ይሆናል። ከዛ የእግዚአብሔር ማዳን ታይዋል። አይኔ ያያል። እኔ እግዚአብሔርን ባይሆን ኑሮ ማገለግል አልኩኝ ምን ይውጣኝ ነበር? እግዚአብሔር ባይሆን ኖሮ ከነገስታት በላይ የሆነ እግዚአብሔር፣ ከሴኩሪቲ በላይ የሆነ እግዚአብሔር እሱ ባይሆን ኖሮ ውይ የጠላት ወጥመድ አለኮ። እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል፣ ጠላቶቻችን በተነሱብን ጊዜ በዋጡን ነበር። ማን በእኛ ከኛ ጋር ባይሆን? እህቴ ልብሽ ቀና ይሁን፣ ያኔ እግዚአብሔር ማዳን ካንቺ ጋር ይሆናል። ልብህ ቀና ይሁን። ግድ የለህም እንደው በጣም ግድ የለህም። ልለምናችሁ በእግዚአብሔር ዘለፋ፣ በእግዚአብሔር ተግሳጽ፣ በእግዚአብሔር በፊታችሁ ቆመ ሲናገር ልለምናችሁ። ጥመት አይገኝባችሁ፣ ክፋት አይገኝባችሁ፣ ሽንገላ አይገኝባችሁ። የእግዚአብሔር ማዳን እንዴት እዛ ጋር ይገኛል? ና ዘልፋለሁ፣ በፊት ቆሜ እናገራለሁ። ምን እንድትል እንድትመለስ እንድታስተውል ልብ በሉ እኮ ነው የሚለው። አለዚያ እየመጣ ያለ ነገር አለ፣ አለበለዚያ እየመጣ ያለ ክፉ ነገር አለ። በጣም እና መቼ ነው የምንመለሰው? መቼ ነው የምንደነግጠው? መቼ ነው ተግሳጹ የሚገባን? መቼ ነው ቁጣው የሚገባን? መቼ ነው ሐዘኑ የሚገባን? መቼ ነው ልብ ምንል? አረ በኢየሱስ ስም ዛሬ ይሁንልን። በቃ ዛሬ ራዕይ ምዕራፍ 2 ቁጥር 21 በጣም ባይዘወይ ራዕይ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ጠብቁ። በጣም ኃይለኛ ነገር ይመጣል። እንማራለን ከተወሰነ ጊዜ በኋላ።
ግን ይችል ልንገራችሁ ከዚህ ሐሳብ ጋር ራዕይ ምዕራፍ 2 ቁጥር 21 ነብይ ነኝ የምትለው ይላል ግን ባሪያዎችን የምታሰስን ብሎ ነው የሚቀጥለው። ስሟ ማን ነው? በሷ ትርጉም ነብይ ነኝ ነው የምትለው። ነብይ ነኝ ነው የምትለው። እሷም እንዳላችሁት ኤልዛቤል ነች። እሷ ነብይ ነኝ ትላለች። የማን ነብይ? እግዚአብሔር። ግን ስራዋ ማሰሰን ነው። ባሪያዎችን እንዲሰስኑ የምታደርግ፣ ጣዖትን እንዲያመልኩ የምታደርግ። ይገርማል እኮ ነብይ እኮ የእግዚአብሔርን ቃል ተቀብሎ ህዝቡን ወደ እግዚአብሔር የሚመልስ እኮ ነው። በኋላ እግዚአብሔር አየና ንስሐም እንድትገባ ጊዜ ሰጠኋት። ይሄ ነው በጣም የገረመኝ። ንስሐ እንድትገባ ምን ሰጠኋት? ጊዜ ሰጠኋት። ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ ባልጋ ላይ እጥላታለሁ። ይሄ እኮ የአዲስ ኪዳኑ የኢየሱስ ንግግር ነው። እንዴት አይነት ጉድ ነው አቃጭ! ምን ላይ እጥላታለሁ? እየቆራረጣችሁ የብሉይ ኪዳን ነው የአዲስ ኪዳን ነው የምትሉ ሰዎች አንድ ነው። እግዚአብሔር አንድ ነው። አንድ ነው። ባልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ ጥላቸዋለሁ፣ ልጆቿንም በሞት ገድላቸዋለሁ። እንዴት አይነት ጉድ ነው! ይሄ ኢየሱስ ነው። ልጆቿንም በምን ሰምታችሁ ታውቃላችሁ? እንዲህ አይነት ነገር ለመቀበል ሬዲ ናችሁ? እንዲህ አይነት ስብከቶችስ ይወደዳሉ? ምን አይነት ጉድ ነው! ልጆቿንም በሞት ገድላቸዋለሁ ይልና አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ። አየህ፣ እኔ እንዳለሁ የቤቱ ባለቤት እኔ እንደሆንኩ ያውቃሉ። ይሄ ሁሉ መከራ ከሚደርስብን አውቀን ዛሬ እውቅና ብንሰጠው አይሻልም? አዎ ልብን ታውቃለህ። አዎ መንገዴን አይተሃል። አዎ አካሄዴን አይተሃል። አዎ ቡና ስጠጣ አነጋገሬን አይተሃል ብዬ ብመለስ አይሻልም ዛሬ? እኔም ከተጎዳሁ በኋላ ልጆችም ከተጎዱ በኋላ ለምን ይገባኛል? ትውልድ የሚጨነግፈው እኮ ከሱ በፊት ያለው ትውልድ ምን እንዳደረገ ማስተዋል ካቃተው ነው። እና አብያተ ክርስቲያናት እንዲደነግጡ ጥላት አለው። ዋው! በጌታ በኢየሱስ ስም የምህረቱ ማሳያ ሁኝ እንጂ የቅጣቱ ማሳያ አትሁኝ። ማለት የምህረቱ ማሳያ ሁን እንጂ በፍጹም የቁጣው ማሳያ አትሁን። ሐናንያና ሰጲራ ሐዋርያት ሥራ ምዕራፍ 5 እንደዛ ነው የሆኑት። እና እግዚአብሔር ሲዘልፈን መንገዳችን እንዲስተካከል ይፈልጋል። አካሄዳችን እንዲስተካከል ይፈልጋል። ከነብዩ ከመጥምቁ ዮሐንስ ኢየሱስ ከመምጣቱ በፊት ማን ነህ አሉት። እሱን አንተ ማን ነህ? ማን ነህ አንተ? እኔማ ድምጽ ነኝ አለ። ምን የሚል ድምጽ? እኔ ድምጽ ነኝ። በቃ ማለት ድምጽ፣ የምድረ በዳ ድምጽ። ምን እንዲህ ብሎ ይናገራል ሉቃስ ምዕራፍ 3 ቁጥር ከ3-6 በነቢዩ በኢሳይያስ መጽሐፍ እንዲህ ይላል፣ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ ጠማማው በምድረ በዳ የሚጮሰው ድምጽ ተስተካከሉ፣ አቅኑ። እየመጣ ነው። መንሻለው ጌታ፣ እሳት በእጁ ያለ ጌታ እየመጣ ነው። እንደ በፊቱ እንደምትቀልዱት እንዳይመስላችሁ። አዘጋጁ። አዘግቱ ሁሉ ይሙላ፣ ተራራውና ኮረብታ ሁሉ ዝቅ ይበል፣ ጠማማው የቀና መንገድ ይሁን፣ ሸካራውም መንገድ ትክክል ይሁን፣ ስጋም የለበሰው ሁሉ የእግዚአብሔርን ማዳን ይይ። ያኔ የእግዚአብሔር ማዳን የሚገለጠው
ያኔ ነው መጣልን እግዚአብሔር። ምን ጠብቀው ምን ጾመው ምን ጸልይለት ጌታ መጣልን። የማን ማዳን? የእግዚአብሔር ማዳን። በታላቅ ክብሩ እንዲመጣ በሉ ተስተካከሉ። እኔ በጣም መጮህ ካለብን this is the time። በጌታ ፊት ሲሪየስ እርምጃ መውሰድ ካለብን this is the time። መርምረኝ ጌታ ሆይ፣ ፈትነኝ፣ መንገዴን እወቅ እንዳለው እግዚአብሔር ይናገራል። አትጠራጠሩ፣ በፍጹም አትጠራጠሩ። ጌታ ይመጣል። ሲመጣ ግን በመካከላችን በክብሩ ሲገለጥ ግን ይምጣልን እንጂ አይምጣብን። በፍጹም አይምጣብን። ማዳኑን ለማሳየት በቃ የተጠማነውን እንባችንን አብሶ አደባባያችን ላይ ቆሞ ከተማችን ላይ ቆሞ በዚህ መካከል ቆሞ ኢየሱስ አለ ይባል እንጂ በቃ አለ። ጩኸታችን እሱ ነው፣ ጥማታችን እሱ ነው። ያን ጊዜ እግዚአብሔር ማዳን ለሰው ሁሉ፣ ስጋ የለበሰ ሁሉ ማን ከነሱ ጋር አለ? ማን ከሷ ጋር አለ? እግዚአብሔር ዝም አልልም ሲል እድል እየሰጠ ነው። መምጣቱ እንደማይቀር ገብቶን በክብሩ እንዲገለጥ ዛሬ ጥሪውንና የተሰጠንን እድል ጠንከር ከረር ያለ ፊት ለፊታችን ቆሞ ሲናገረን ደንገጥ ፈራ ብለን እድሉን እንድንጠቀም ሁላችንንም ይርዳን። ጸልያለን። ዘልፋለሁ፣ በፊትህም እቆማለሁ። ዘልፍሻለሁ፣ በፊትሽም እቆማለሁ። እግዚአብሔርን የምትረሱ እሱ አለ። ባህሪውን የምትረሱ እሱ ባህሪው አልተለወጠም አለ። የተሰጠህን እድል የምትረሳ እድል ተሰጥቷል አለ እሱ። ይህን አስተውሉ። በጌታ በኢየሱስ ስም አስተውሉ። እህት ያስተውይ፣ ወንድም ያስተውል፣ ጉባኤው የእግዚአብሔር ጉባኤ ያስተውል። አስተውሉ። አለዚያ የሚለው ከመከተሉ በፊት ማታስተውል ከሆነ የሚመጣው ይመጣል።